ጋር 500 ሺህ አልተረዳሁሽ ነው ያገዙኝ። ችግር የለም ሲኞሪታ ሚዩት አንስታ እኮ ማውራት ትችላለች፣ ታውቅኛለች። እኔ በፊት ጀምሮ እናንተ እንዴት ናችሁ? የጀማ ደህና ናችሁ? ቤተሰብ ማለት ነው። ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን ያልኩ እንግዲህ ዛሬ የመጣሁበት ማለት ነው በጣም የገረመኝ ነገር አለ። ምንድን ነው ወዴት ነው ካላችሁ ምናልባት ከመግቢያ ቀንጨብ አድርገን ያየነው ቪዲዮ ወይም ከታምሌሉ ላይ እቺው ሙኒት ስለምትባለው አደላላ ነው የመጣሁት ማለት ነው። እንግዲህ ሙኒትን ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ። ባይዘው ማለት ነው ያው መተንላችኋል። እንግዲህ ተኩሽ ነው ከመዳም ቢሮ ማለት ነው። አዎ ለኛ ቢሮአችን ነው ባይዘው ማለት ነው። እና እቺ ሴት እንግዲህ በቲክቶክ አንዳንድ ልጆች እንደዚህ ስንል ደግሞ ወይ ተሳደባላችሁ ሰንበዲ አይመለከተንም ተሳደቡ ማለት ነው። ግን የመሰለንን እናገራለን። በመጀመሪያ ደሃ መከበር አለበት። ሀብታም እኮ ነው። እንደ ሀብታም ማለቅለቅ ማፊ ፋይዳ ደሃ እያለቀሰ ማለት ነው። እና እንግዲህ እቺ ሴት እንግዲህ በቲክቶክ በጣም ለተቸገሩ ሰዎች ደራሽ ናት። ብዙዎችን ረድታለች። እንዱ ላብነት እንኳን አሁን በጣም በብዙዎችን ያስገርመውና በተለያየ ሶሻል ሚዲያ ስሟ የነገሰው ላቡ ፋኖ እንግዲህ 10,000 ድርሃም ሰታ አብዛኛዎቹም ጎጃሚ ይችላል ጎጃሚ እንደዚህ ነው እያሉም ብዙዎችም እንግዲህ እንደ መከፋፈል አድርገውን እየከፋፈሉም ነበረ ማለት ነው። እና ይኸው ሰው ስለሆነ ስለረዳቸው እኛ ደስ ብሎናል። እዛ ውጭ ግን ከሌ በሚለው እኛ እናምንበትም ማለት ነው። እና እንግዲህ እሱ ራሱ እጅግ በርካታ ብር ነው። ከዛም ባሻገር እርዳታ ሲባል እኔ በጣም በተከታታይ ስለማውቃት ነው 100 ሺህ ብር ነው የምትረዳው። 200 300 በቃ አነስ የተባለ እሱ 50 ሺህ ብር ናት። በጣም ትንሽ የተባለ የምትረዳው 50 ሺህ ብር ነው። እና እንደዚህ እያደረገች በብዙዎች እንግዲህ ተወዳጅነትን ያተረፈ ነው። ነገር ግን እሷ እንደዚህ እያደረገ ደላላ ናት። የበርካታ እህቶች ብር እንዳለባት የ35 ልጆች ብር እንዳለባት እና እነሱንም በሰላም እንደማታናግራቸው እንደማትመልስላቸው እንግዲህ በቀደምታ ብዙዎች መጥተው ኮሎች ራሳችን ልናጠፋ ነው ሁሉ ብለው ቤተሰቦቻችን ተፈናቅለዋል ወዘተ ብዙ ነገር እያሉ ብዙዎቻችን አስቆጥቶ ነበር። ፊታቸው እንደዛ ሆኖ ማዲያት ሆኖ ተላለጦ እኔ እውነት ለመናገር የመዳም ቅመሞችን የሚያስከፋ ሰው 100 ጊዜ ባናቱ መተከል ይችላል። የፈለገውን ቢያደርግ ልደግፈውም ከጎኑ ልሆንም አልችልም እውነት ለመናገር እና እንደዛ ብለው ነበር ማለት ነው። አሁን ደግሞ በድጋሚ ደግሞ ትናንትና እንግዲህ ላይ ብለው የነበሩ በርካታ እህቶችን መተው ነበረ ወንዱ። አሁን ደግሞ ይሄ ወንዱ ልጅም እንግዲህ ብዙ ነገር እያለ ነበርና እኔ አንዳንዴ ግርም የሚለኝ ነገር በቃ ድሃን ማንም አያስታውሰው። ይቅርታ አድርጉልኝና ሰው የሚያለቀልቀው ላለው ለታዋቂ ለመንግስት ምናምን እንደዛ ነው የሚፈልጉት። ከዛ ውጭ ግን ለሀብታም ምናምን ሀብታምን ድሃን ማንም ዘወር ብሎ አየውም። በቃ ድሃ መኖር የለበትም ተብሏል እውነት ለመናገር እና እኔ በጣም ነው ያሳዘነኝ። ያስባችሁታል? በጣም ነው ያዘንኩት። ምክንያቱም ብዙ ልጆች እያለቀሱ እየመጡ ነው። ለምን መሆን የለበትም ይሄ መሆን የለበትም። በመጀመሪያ ድሃ ነው መከበር ያለበት። ሀብታም እኮ ነው ብዙ እኮ ነው አለቅላችሁ ብዙ ነው የሀብታም ወዳጁ። ስለዚህ በጣም በርካታ እህቶች እያለቀሱባት ነው። በርካታ ወንድሞችም እያለቀሱባት ነው። እና እኔ በእርግጥ ድላላ ሲባል ቆሻሻዎች ናቸው ድላላዎች። በነገራችን ላይ በዚሁ አጋጣሚ የምነግራችሁ ነገር ምን አለ መሰላችሁ? አረብ ሀገር እስከምንመጣ ድረስ በቃ የሆነ ተቅለብልቦ ያመጡናል። ካመጡን በኋላ የሆነ ነገር ችግር ቢደርስብን ለኛ ተጠያቂ ይሆኑ። ይሄ የታወቀ ነው፣ የደላላ ባህሪው ነው። ግን የዚች ደግሞ በዛ አስባችሁታል? ብር እያላት ኦኬ። እሷ እኮ ስታመጣቸው እኮ በጣም ብዙ ብር ነው እኮ ከፍሎ የምታመጣቸው ታውቁታላችሁ። እዚህ ዱባይ ላይ በጣም ብዙ ብር ነው የሚከፈላት። ስለዚህ ብዙ ብር እየተከፈላት የነዚህን የደሃዎችን ብር 2,000 ብር 3,000 ብር መስጠት ምንድን ነው የሚከብዳት? ለሌላ 10,000 ድራም እያወጣች የምሬ ነው የምላችሁ። እኔ በጣም ነው የተሰማኝ። አስባችሁታል? እኔ መዳም ቅመሞች ሲያለቅሱ አልወድም። ይቅርታ አድርጉልኝና ምንም የፈለጋችሁትን በሉ እንደፈለጋችሁ ማለት ትችላላችሁ። እኔ ከመዳም ቅመሞች ማንንም አልደርስም። ሙቼ ነው የምወዳችሁ ማርያምን። ለራሳቸው ሳይመቻቸው እኛ ማለት እኮ የዋሆች ነን። ለራሳችን ንጹህ ልብስ ሳንለብስ ለራሳችን ደህና ልብስ ሳንለብስ ለሰው ተበድረን የምንልክ ለቤተሰብ የምንረዳ ለተራበ ለተለያየ ነገር የምንደርስ ሰዎችን ማንም እንዲያስከፋን ማንም እንዲናገረን እኔ አልፈልግም። እውነት ለመናገር እንተዋወቃለን ስለሳችን የመዳም ቅመሞች እንድንነጋገር ራሱ አይጠበቅብንም። እንደዚህ ወዛችን ጠፍቶ አይናችን ፊታችን ማዲያት እኔም ይኸው አሁንማ በቃ ፊቴ ማዲያት በቃ ማዲያት በማዲያት ተወርሷል ማለት ነውና እንደዚህ የሆነና አንድ ላይ ሳንወልድ እንደዚህ ማዲያት ሆነን እንትን ብለን እውነት ለመናገር በጣም የሚያሳዝን ያለው ነገር ምናምን ነገር በጣም ከባድ ነው ከምር።
ይቻ በጣም የሚሰማኝ እውነት ለመናገር ማለት ነው ከምነግራችሁ በላይ አንድ ሰው ሁለት ሰው በጣም ትንሽ ነው። እሷ እኮ አስባችሁታል። በቀደም ዕለት እንኳን ራሱ የመጡት ደግሞ ሌላ ይኖራሉ፣ ወንዶች ይኖራሉ፣ ሴቶችም 35 ሰው አስባችሁታል። 35 ሰው ማለት ቀላል አይደለም። በጣም ብዙ ነው። የዚህ ሁሉ ብር ተሸክማ ለሰው መርዳት ለሰው ምናምን እኔ ባይዘዊ ማለት ነው። በነገራችን ላይ ውጭ የሚያለቀልቁ ሰዎች ዝም ብለው ነው፣ ለውስጥ ቆሻሻ ናቸው። ሰራተኛቸውን አይታችኋታል። የሆነች ሰራተኛ ናት ተብሎ ስታሳዝን የምር አለባበሷ ምናምን በቃ እና እኔ እሷን ሳይ በቃ ከሀበሻ ቤት ራሱ አልቀጠርንም ያልኩት እኔ እግዚአብሔር በፊት ማለት ነው። ወይኔ ኢትዮጵያ እያለሁ ከሀበሻ ቤት ምናምን ቤተክርስቲያን አለ ሲሉ በጣም ቀን ነበር። አሁን ግን የፈለገው ሙቼ ባድር ራሱ ከሀበሻ ቤት መቀጠር አልፈልግም። የምናቁ አወኩሽ ናኩሽ ምናምን እንደፈለግን እንትን አይል እንደፈለግን እንናገር። እዚህ ግን የቋንቋችን ሌላ የነሱ ሌላ። አረቦች 100 ጊዜ ይግደሉኝ፣ 100 ጊዜ አረቦች ይግደሉኝ እንጂ ደግሞ ሀበሻ ቤት ልቀጠር በስመ አብ። ሀበሻ እኮ ማለት የምር ክፉ ነን እኛ ሀበሻ ስንባል በጣም ክፉዎች ነን። ስለዚህ አሁን እሷ ለምሳሌ ሀበሻ ናት፣ ምን ችግር አለው? አለባበሷ እንደዛ ጸጉሯ ዩኒፎርም ነው የለበሰች፣ ምን ችግር አለው? ልጅ ዳሻ ብትለብስ ምንም ችግር የለውም። ስለዚህ ከዚህ መረዳት ትችላላችሁ። እና ብዙ ሰራተኞች እንግዲህ ዶሮ እየተቆጠረብን ነው፣ ስኳር አለቀ ትላለች ምናምን እያሉ የሆነ ሰዓት ቲክቶክ ላይ መጥተው በጣም ብዙዎች ስለሷ ሲያወሩ ነበር ማለት ነው፣ በዚሁ አጋጣሚ ማለት ነው። እና እኔ በጣም ነው እየደበረኝ። በመጀመሪያ ለቤቱ ሰው ጥሩ ነው መሆን ያለባት እንጂ ውጭ መጣ እዚህ ታዋቂዎች ዩሮፕ ያሉት ወንዶች ስለምታውቅ ምናምን እዚህ መታ ተረት ትጫወት፣ ይሄ ምንም አግባብ አይደለም ማለት ነው። ስለዚህ ያለው ነገር ይሄ ነው። ምንም ማድረግ አይቻልም። እየመረራችሁ አውጡት። አሁን እና ልጅ ትላላችሁ 100 ጊዜ ተንጫጩ ስትፈልጉ 190 ጊዜ ተንጫጩ፣ ተሳደቡ፣ ተካርባቱ እንጂ እሷ ማነች ምንድነች? ሰው ሲያጠፋ አጥፍቷል እንዳለን፣ መልካም ሲሰራ መልካም ሰርቷል እንጂ ጥፋቱን እየሸፈናችሁ ምናምን ነገር የማይሆን ነገር ነው። እና ያለው ነገር ይሄ ነው። በተረፈ ግን ውዶች ተማሮች ብዙ ወሬ ያላወራባችሁም ሰው ለማንኛውም ሰላማችሁ ብዙ ትለፍልፍ ይበልልኝ። እናመሰግናለን። ዛሬ ቪዲዮ ራሱ መስራት አስጠልቶኝ ነበር። አሁን የሆነ ቪዲዮ ሳይ ማለት ነው ስሪ አለ ከዛ መጣው ማለት ነው። እና ይሄ ነው። በተረፈ ወዳችኋለሁ፣ አፈቅራችኋለሁ። ሰላማችሁ ብዙ ትተረፍረፍ ይበልልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ምናምን እኛ ለሀገራችን ያብቃን ምናምን ነው የምላችሁ። ሌላ ምን እላለሁ? እና ሰላም ሁኑ ልጆች፣ ማሮች፣ ፍቅሮች። ልወጣ ነው እንግዲህ። ግን ሼር ላይክ ማታረጉልኝ ልጅ ታያላችሁ። ላይክ አታረጉኝ የመጣው እና ይሄን ያለው ነገር ደህና አምሹ ፊቴ ምን እንደሚመስል